ትክክለኛው መልስ የትኛው ነው እንዳትሸወዱ ኮሜንት ላይ ስንት እንዳገኛችሁ ጻፉልኝ። She is married blank a doctor. A with B to C at a knee by. Which one is the right one? With? Not. With is not the right answer. So የሆነ ሰው ከእንትና ጋር ተጋባ እንትና ጋር ተጋባ ለማለት ከፈለጋችሁ የምትጠቀሙ preposition it is to ነው። So she is married to a doctor ብላችሁ ትመልሱልኛላችሁ ማለት ነው። Number 2, I agree blank you. A to B with C at and D for. I agree with you. Excellent. B is our correct answer. Number 3, here is the thing. She apologized blank being late. A with B to C for and D at. So apologize, we don't say apologize. Apologize ሁለት ነገሮችን ይወስዳል። አንደኛው for ምንልበት ይኖራል፣ ሌላኛው ደግሞ to ምንልበት ይኖራል። apologize to እንላለን። መቼ ነው የሚለየው? for something ይሆን ስለ ነገር ከሆነ ወይ ደግሞ ስለ reason ከሆነ ይቅርታ እየጠየቅን ያለ ነው። reason እዚህ ጋር የምናስቀምጥ ከሆነ ምን እንጠቀማለን? for እንጠቀማለን። right sorry reason to a person ከሆነ ደግሞ to someone ከሆነ ማለትም ሰውየውን ፐርሰኑን ከሆነ ይቅርታ እያልን ያለ ነው ምን እናስቀምጣለን? to እንላለን። እዚህ ጋር ግን ምን የሚለን? she apologized blank being late ነው አይደል የሚለን? ምን ነው ስለ ሪዝኑ በቃ ስለሆነ ነገር ነው ይቅርታ እየጠየቅን ያለ ነው። ስለዚህ ምን እንላለን? she apologized for being late ማለት እንችላለን ማለት ነው። ሌላ ኤግዛምፕል ብሰጣችሁ በዚህ ውስጥ she apologized to me ማለት ይችላል። እኔን ይቅርታ አለች ለማለት ከፈለኩኝ ማለት ነው። to የሚሆነው ምንድነው? ሰውን ይቅርታ ስንል ተቀጥሎ ሰው ስናስቀምጥ for ደግሞ reasonን ስናስቀምጥ እንጠቀመዋለን ማለት ነው። ስለዚህ በዚህ መሰረት our answer is C. She apologized for being late ብላችሁ ትመልሳላችሁ። Next question. He provided the customer blank detailed information. A with B to C at and D for. Which one is the correct one? የዚህኛው ደግሞ ትክክለኛው መልስ እናንተ ኮሜንት ሴክሽን ላይ ጽፉ ይፈልጋለሁ። እንግሊዘኛ እያዳመጣችሁ እየተረዳችሁ ነገር ግን ማውራት የሚያቅታችሁ ከሆነ ያዘጋጀንላችሁ የ3 ወር ኮርስ አለ። እሱን ጆይን ማድረግ ትችላላችሁ። የፐርሰናልም የግሩፕም ክላስ አለ። ፐርሰናል ማለት ብቻችሁን ሆናችሁ በፈለጋችሁበት ሰዓትና ቀን የምትማሩበት ይሆናል ማለት ነው። እሱን ጆይን ለማድረግ ባዮ ላይ ባሉ ቁጥሮች ወይም ደግሞ እውቀት እዚህ ቲክቶክ ላይ ዲኤም ብታረጉልን እንመልስላችኋለን። Thank you for watching Brian English. Love you all. I'll see you next time.